አመትበሉ ባላችሁ ነገር ደስተኛ ለመሆን ሞክሩ። ባላችሁ ነገር ደስተኛ ሆናችሁ ለመኖር ጥረት አድርጉ ይላችኋለሁ። ትንሽም ኖራችሁ የሆነ በረካው ከሌለ ምንም አያደርግላችሁ። ብዙም ኖራችሁ ማለት ነው። ትንሽ ነገርም ኖራችሁ በረካው ካላችሁ አላህ በረካ ከሰጣችሁ በትንሹ የምትደሰቱ ከሆነ አላህ ደግሞ የበለጠ ጥሩ ነገር የተሻለውን ይሰጣችኋል ማለት ነው። ገባችሁ? እና ስደት ላይ ብዙ እድሜያችሁን አትፍቹ። የሴቶች እድሜ እኮ ያልቃል፣ እንደ ወንዶች አይደለም። ብዙ ነገር ወላሂ። እና እድሜያችሁን አትጨርሱ ይላችኋለሁ። በተወሰነ ከተሰራ ይበቃል። አላህ በረካውን ይስጣችሁ። መታችሁ የራሳችሁ ስራ ከፍታችሁ የራሳችሁ ህይወት አግብታችሁ መውለድ አለባችሁ። የሴቶች እድሜ ያልቃል፣ ይሄዳል። እድሜ ከሄደ ደግሞ ልጅ ቶሎ አይቀመጥ በኋላ ማለት ነው፣ ትቸገራላችሁ። ስለዚህ ብዙ አታስቡ፣ ብዙ ምኞት አታብዙ። እናት አባቶቻችን በሚሊዮን ቤት ብር ይዞ አይደለም ያሳደጉን፣ እየሰሩ ነው ያሳደጉን። እርሻ እያረሱ እየሰሩ ገበሬ ሆነው ነው ያሳደጉን። የግድ ስደት ሄደው ሰርቶ አይደለም ያሳደጉን። ምሳሌውን ነው የምላችሁ። ስለዚህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ቤተሰብ እንደት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ አላችሁ ወይ? ዛሬ ደግሞ ቂጣ በጎመን ናፈቀንና ቂጣ በጎመን እየሰራን ነው። የናፈቃችሁ በቪዲዮ እያያችሁ እኛን ደግሞ ላይክ አድርጉ ይላችኋለሁ። ዋና አላማችን ያው አንዳንድ ነገር እየቀረጽን መልቀቅ ነው፣ ስራችን ስለሆነ ነው። ምንም አትበሉ። ሁሌ ቤት ውስጥ ነው እንደሚና ቪዲዮ ምሰሩ ሁሌ ቤት ውስጥ ልትሉ ትችላላችሁ። ያው ቤት ውስጥ ነኝ፣ የቤት መቤት ነኝ፣ ምን ማድረግ አልችልም። ስለዚህ ተረዱኝ፣ ዩቲዩብ ስራ ነው። ስለዚህ አንዳንድ ነገር በየቀኑ እየቀረጽኩ ለመልቀቅ ሐሳብ ላይ ነኝ ማለት ነው። ምክንያቱም ዩቲዩብ እየተጎደ ስለሆነ ማለት ነው። ሁሌ ስለማለቅ እየተጎደ ነው ዩቲዩብ በጣም። ስለዚህ በየቀኑ እንደ በቻልኩት መጠን አንዳንድ እንቅስቃሴዎችን አንዳንድ ፉንፉኔን ቤት ውስጥ ያለው ነገር አንዳንድ እየቀረጽኩ ለቃለሁ። ሌላ አማራጭ የለኝም። ለምን ብትሉ በቃ ሌላ ወጣ እያልኩኝ ቪዲዮ መስራት አልችልም። እና ላይክ ሼር አድርጉልኝ እላችኋለሁ። ቷሊቃ እናጥባለን ምናምን እቃ እናጥባለን፣ ጎመን እንሰራለን። የለ ጎመኑ ተከትፏል፣ ጎመን ተከትፏል። የለ ቶሎ በይ። ኧረ ቢስሚላህ። እንደምታዩት ጎመናችን ክትፍ አድርገናል። ዛሬ ከትፈን ለመስራት ነው ያሰብነው። እና ላይክ ያረጋችሁ እስከ መጨረሻ ከኔ ጋር ሁኑ። ቂጣችን ደግሞ አሳያችኋለሁ። እዚህ እቃ እየታጠበ ነው። ማሻአላ እቃም እያጠብን ነው። እና ይላችኋለሁ ፉንፉኔን አሳያችኋለሁ። ብዙዎቻችሁ ረጋባ የተፈጥሮ ነው። እኔ ፈታ ብዬ ሁሌ ጮክ ብዬ ነው የምናገረው። ማይክ አያስፈልገኝም እኮ ድምጽ ራሱ ማይክ ነው። የኔ ድምጽ ራሱ ማይክ ስለሆነ ማይክ አያስፈልግም። አሁን አድርጉ፣ ሼር አድርጉ ቪዲዮ በቃ ዝም ብላችሁ አላህ ተባረከ ረህማን። ማሻአላ ቂጣ እየጋገርሽ ነው ወላሂ። በይ እንዴት አርግተሽ ነው የምትጋግሪ? ብዙም አያምርም። እንዴት ነው? እሺ። እና ማሻአላ በነገራችን ላይ ዛሬ ቂጣ ነው የምንጋግረው። ሲያምሩትማ ማሻአላ ተባረከ ረህማን። ይሄ ገና ይፈገፈጋል ከተጨረሰ ማለት ነው። እንዴ ተደርጎ በቢላዋ ማለት ነው። አያምርም? ቂጣ ናፈቃችሁ? ኢና ሊላህ ጣልኳት። እና ዛሬ የምንበላው ቂጣ በጎመን ነው። ሁሌ እንጀራ ምንድነው? አንድ ቀን በቃ ቂጣ እንጋግር ብለን ዛሬ በቃ ንፍቃለንና ለሁላችንም በአጠቃላይ ቂጣ ጋግሪ አልኩ። እኔ ደግሞ እዛ ጎመንን ልጠብስ ነው፣ እሷ እየጋገረች ነው። አንዷ እቃ እያጠበች ነው፣ እኔ ጎመን። በቃ ተከፋፍለን ነው የምንሰራው። እኔ ራሱ በጣም ነው የምሰራው ስራ ቤት ውስጥ በጣም እየሞትኩ ነው ያለሁት። አሁን ጎመኔን ከትፌ አሁን ነው ጨረስኩት። አሁን ደግሞ አስቀምጣለሁ እላችኋለሁ። እና ላይክ ሼር አድርጉ እላችኋለሁ። በጣም ነው ደከመኝ ብታው ጎመን ከትፌ ቁጭ ብዬ ማለት ነው ከጧቱ። ጋግሪ ሚጣዱ ባዶ እኮ ነው። ቶሎ በይ። እና ውዶችዬ በቃ ዩቲዩብ ስራዬ መሆኑን ተረዱ። አንዳንዶች አታውቁም፣ ተረዱ። በቃ ስራ ነው እኮ ዶላር ይከፍላል። ለዛ በቃ እንደምንም ሆኜ በቃ ዝም ብሎ ነገር የሚሆን ዝም ብዬ እኔ ቪዲዮ ለቃለሁ። እናንተ ደግሞ ተረዱና ዝም ብላችሁ ቪዲዮ እስከ መጨረሻ ይውልኝ። ምን ችግር አለ? እናንተ አትጎዱም፣ ከኪሳችሁ ምንም አይወጣም። ለኔ ግን ለቤት አስቤዛ ምናምን የሚሆን ነገር ቢቆጥርልኝስ ከየት ወጣ? መተጋገዝ አይደል?
ስለዚህ አትጎዱም። ስለማትጎዱ ዝም ብላችሁ ቪዲዮ ሹፍ አድርጉ። 8 ደቂቃ 10 ደቂቃ ምን አላት ቲክቶክ ለ24 ሰዓት ተጥዳ ብዙዎቻችሁ ማለት ላይቭ ላይ ምናምን እና ላይክ ሼር አድርጉ። ቪዲዮ ዝም ብላችሁ ከፍታችሁ እያያችሁ ዝም ብላችሁ ክፈቱ። ቪዲዮ ከፍታችሁ እንትን ብሉ። ታውት ይቁጥርልኝ እንዲቆጥር ማለት ነው እላችኋለሁ ውዶችዬ። አሁን ጎመኔን እንጠባብስ እስቲ። ጎመናችን ይኸው እንደምታዩት ጠበስኩት። እየጠበስኩኝ ቀርጻለሁ ብዬ ራስቶኝ ራስቼ አሁን ትዝ ስለኝ ለካ አልቀረስኩም። እና እንዴት እንደረሳው ካሜራ ትዝ ስለኝ ለካ ዩቲዩብ እየቀረስኩ ነበር። ከዛ ረሳውኝ። አሁን ትዝ አለኝ። ጎመኔን ጠበስኩኝ። ቂጣችን ተሰራ። አሁን ወስደን እንበላለን። ማሻአላህ ተባረከ ረህማን። ማሻአላህ 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 ማሻአላህ። ይጋችን ይሄ ሙሉ ጨርቅ ተነጠብን እና ላይክ ሼር አድርጉ ቪዲዮ እላችኋለሁ እኔ ውዶች። አሁን በትሪ ላይ ወስደን እንበላለን። እና ውዶችዬ በህይወታችሁ ብዙም ስደት ላይ ብዙ አታስቡ፣ ብዙ አትጨነቁ፣ ብዙም ምኞት አታብዙ እላችኋለሁ። በትንሹ የሆነ ስራ አርግታችሁ መጣችሁ በትንሹ ለምን ቆሎ በልታችሁ ምን እንደዚህ ልክ እንደዚሁ ቂጣ ጋግራችሁ ለምን በየቀኑ ጎመን በቂጣ አትበሉም? ባላችሁ ነገር ደስተኛ ለመሆን ሞክሩ። ባላችሁ ነገር ደስተኛ ሆናችሁ ለመኖር ጥረት አድርጉ ይላችኋለሁ። ትንሽም ኖሯችሁ የሆነ በረካው ከሌለ ምንም አያደርግላችሁ። ብዙም ኖሯችሁ ማለት ነው። ትንሽ ነገርም ኖሯችሁ በረካው ካላችሁ አላህ በረካ ከሰጣችሁ በትንሹ የምትደሰቱ ከሆነ አላህ ደግሞ የበለጠ ጥሩ ነገር የተሻለውን ይሰጣችኋል ማለት ነው። ገባችሁ? እና ስደት ላይ ብዙም እድሜያችሁን አትፍቹ። የሴቶች እድሜ እኮ ያልቃል፣ እንደ ወንዶች አይደለም። ብዙ ነገር ወላሂ። እና እድሜያችሁን አትጨርሱ ይላችኋለሁ። በተወሰነ ከተሰራ ይበቃል። አላህ በረካውን ይስጣችሁ። መታችሁ የራሳችሁ ስራ ከፍታችሁ የራሳችሁ ህይወት አግብታችሁ መውለድ አለባችሁ። የሴቶች እድሜ ያልቃል፣ ይሄዳል። እድሜ ከሄደ ደግሞ ልጅ ቶሎ አይቀመጥ በኋላ ማለት ነው፣ ትቸገራላችሁ። ስለዚህ ብዙ አታስቡ፣ ብዙ ምኞት አታብዙ። እናት አባቶቻችን በሚሊዮን ቤት ብር ይዞ አይደለም ያሳደጉን፣ እየሰሩ ነው ያሳደጉን። እርሻ እየሰሩ ገበሬ ሆኖ ነው ያሳደጉን። የግድ ስደት ሄደው ሰርቶ አይደለም ያሳደጉን። ምሳሌው ነው የምላችሁ። ስለዚህ ያኔ ማሄዳችሁ ካልቀረ ለእናት ለአባት የሆነ ነገር ካደረጋችሁ ለራሳችሁ ደግሞ በትንሹ ይሁን ለራሳችሁ ትንሽ ነገር ይዛችሁ ወይ መኖሪያ ቤት ካላችሁ ለምን 200-300 ሺህ አትኖርም? ሸቀጥ ሱቅ ራሱ ከፍታችሁ መቸርቸር ትችላላችሁ። ትንሽዬ ስራ ተፍተፍ እያላችሁ መጣችሁ በህይወታችሁ ደስተኛ ሆናችሁ ነው የምትኖሩት ይላችኋለሁ። እድሜያችሁ ሳያልቅ አስቡ። ቀድማችሁ ይላችኋለሁ። ማግባት አለብኝ መውለድ አለብኝ ለካ ብላችሁ አስቡ። ሁሌም መስራት መላክ 20 ዓመት 15 ዓመት ላወላ ወይን ትሩህን ባዴን ሞት ወዴት ነው የምንሄደው? ከዛስ ወደ ሞት እየተጠገን እኮ ነው በየቀኑ። ስለዚህ ብዙ ማሰብ ብዙ መጨነቅ ለሀቢብቲ አያስፈልግም። ስለዚህ ቀለል አርግታችሁ ህይወትን ይዋት እላችኋለሁ። እና ቪዲዮን ላይክ ሼር አድርጉ። ሰሞኑ በጣም ዝም ብሎ ነገር የሚሆን በየቀኑ እየለቀቅኩ ነው። እስቲ ላይክ ሼር አድርጉ። እናንተም ዩቲዩብ በጣም ተጎድቷል። በጣም ዩቲዩብ ደካማ ሆኗል። ባለፈው ሰሞን አለቀቅኩም ነበር ቪዲዮ በየሰዓቱ እንደ መጀመሪያ ማለት ነው። ከዛ በዛ የተነሳ ተጎድቷል። አሁን ሲለቅ ራሱ ሰው ጋር አይደርስም። ስለዚህ እስቲ ሁላችሁም ላይክ ሼር አድርጉ ዝም ብላችሁ ይላችኋለሁ። እሺ